በአፍሪካ ትልቁ በመንግስት ባለቤትነት የተያዘ ሉዓላዊ የሀብት ፈንድ ወይም ሶቨሬን ዌልዝ ፈንድ ነው። በዓለም ላይ ካሉ መሰል ተቋማትም 34ኛ ደረጃ ላይ ይገኛል። የኢትዮጵያ ኢንቨስትመንት ሆልዲንግስ ቀድሞ የመንግስት የልማት ድርጅቶች የሚል መጠሪያ የነበራቸውን የፌዴራል መንግስት ተቋማት በማሰባሰብም ነው የኢትዮጵያ ኢንቨስትመንት ሆልዲንግስ በ2014 ዓ.ም የተመሰረተው። ሉዓላዊ የሀብት ፈንድ ወይም ሶቨሬን ዌልዝ ፈንድ መንግስታት ያላቸውን ትርፍ ሀብት ወይም አንጡራ ሀብት በመጠቀም ኢኮኖሚያቸውን ለማርጋት፣ ብሔራዊ ሀብትን ለማከማቸት እንዲሁም የረጅም ጊዜ የገንዘብ ምንጭን ለማግኘት የሚያቋቁሙት ነው። የኢትዮጵያ ኢንቨስትመንት ሆልዲንግስም ከሀገራዊ ለውጡ በኋላ የተከናወነው የማክሮ ኢኮኖሚ ማሻሻያ አካል ሆኖ ነው የተመሰረተው። የሆልዲንጉ መመስረት የመደመር መንግስት አዲስ እይታ ውጤት ነው። ከዚህ አንጻር የኢትዮጵያ ኢንቨስትመንት ሆልዲንግስ 3 መሰረታዊ ዓላማዎች አሉት። አንደኛ፣ የኢትዮጵያ መንግስት ስትራቴጂያዊ የኢንቨስትመንት ተቋም ሆኖ ማገልገል። ሁለተኛ፣ በዓለም አቀፍ ደረጃ ብቃት ያለው ተቋም አስተዳደር በመተግበር የመንግስትና የህዝብ ሀብት በማሳደግ ኢኮኖሚውን ማሳደግ እንዲሁም ለመጪው ትውልድ ሀብት መፍጠር። ሶስተኛ፣ በመንግስትና በግሉ ዘርፍ መካከል በጋራ የመስራት መደላድልን መፍጠር ናቸው። የመንግስት የልማት ድርጅቶችን የቀድሞ ታሪክ መለስ ብለን ስናይ ብልሹ አሰራር የሰፈነባቸው፣ ሀገሪቱን ለከፍተኛ የውጭ ዕዳ የዳረጉና የህልውና አደጋም የተደቀነባቸው ነበሩ። የኢትዮጵያ ኢንቨስትመንት ሆልዲንግስ ምስረታን ተከትሎ በእነዚህ የመንግስት ተቋማት የአስተዳደር ለውጥ ከማድረግ ጀምሮ የተለያዩ ማሻሻያዎች ተደርገዋል። በእነዚህ ማሻሻያዎችም የመንግስት ኩባንያዎችን ትርፋማነት ማሳደግ ተችሏል። የብዙዎቹ የመንግስት የልማት ድርጅቶቻችን ሰብሲዲያሪዎቻችን የሚያሳየው የማክሮ ሪፎርሙን አብዞርብ አድርጎ ትልቅ የሆነ ለውጥ እየታየ እንደሆነ ነው። በተለይ እዚህ ላይ በጣም ያስደሰተንና ያኮራን ነገር ለሁሉም የመንግስት የልማት ድርጅቶች የነገር ነው። ሲቢኢ ብቸኛው የዶላር ሰጪ አካል አይደለም፣ ከገበያውም ሄዳችሁ ፈልጉ የሚል ዳይሬክሽን ነበር የሰጠናቸው። በጣም በሚገርም ሁኔታ ብዙዎቹ ዶላር እንፈልጋለን፣ በቃ ሌላ ቦታ እንሄዳለን ብለው የነበሩት መጨረሻ ላንድ ያደረጉት ሲቢኢ ነው። ምክንያቱም ፋሲሊቲውም ሰፖርቱም ስለተገኘ። የኢትዮጵያ ኢንቨስትመንት ሆልዲንግስ በ2015 በጀት ዓመት ጠቅላላ ገቢው 924 ቢሊዮን ብር ሲሆን በ2017 በጀት ዓመት ደግሞ 2 ትሪሊዮን ብር ገቢ አግኝቷል። በ2018 በጀት ዓመት አንደኛው ሩብ ኢንቨስትመንት ሆልዲንግስ 671.9 ቢሊዮን ብር ገቢ አሳክቷል። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 72 በመቶ ብልጫ አለው። በ2017 በጀት ዓመት የሆልዲንግሱ የተጣራ ትርፍ ከታክስ በፊት 262.7 ቢሊዮን ብር ነበር። ይህም ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ88 በመቶ እድገት ያሳየ ነው። የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክ፣ ኢትዮ ቴሌኮም፣ ነዳጅ አቅራቢ ድርጅት፣ የምድር ባቡር ኮርፖሬሽን፣ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅትና ኤሌክትሪክ አገልግሎት በሆልዲንግሱ ስር ከሚገኙ ተቋማት መካከል ናቸው። በስሩ 40 ግዙፍ የመንግስት ኩባንያዎችንም ይዟል። የኢትዮጵያ ኢንቨስትመንት ሆልዲንግስ ስር የሚገኙ ኩባንያዎችን ውጤታማ ለማድረግ በማክሮ ኢኮኖሚ ማሻሻያው ከተሰሩ ስራዎች ከነበረባቸው ዕዳ እንዲወጡ ማድረግ አንዱ ነው። በዚህ ረገድ የኢትዮጵያ ንግድ ባንክን መጥቀስ ይቻላል። 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። የተከበረው ምክር ቤት ይህንን ጉዳይ እኔ ከምናገረው ባሻገር ከተቋሙ ጋር ብትወያዩበትና ከምን አረንቋ እንደወጡ ብትገነዘቡ ጥሩ ነው። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። ትራንስፖርትና ሎጂስቲክስ፣ ፋይናንስ፣ አምራች ኢንዱስትሪና ማዕድን በኢትዮጵያ ኢንቨስትመንት ሆልዲንግስ ስር የታቀፉ ኩባንያዎች ከተሰማሩባቸው 9 ዋና ዋና ዘርፎች ውስጥ ይጠቀሳሉ። እነዚህ ኩባንያዎች በአጠቃላይ ለ180 ሺህ ዜጎችም የሥራ ዕድል ፈጥረዋል።